ለዓመታት በተገቢ ሁኔታ ትኩረትን ሳታገኝ የኖረችው አዲስ አበባ ያላት ስምና የከተማዋ ደረጃ ሳይመጣጠኑ ቆይተዋል። ስምና ግብሯ ይገጥሙ ዘንድም ከፍ ሲልም ለነዋሪዎቿ የተመቸች ውብ ከተማ እንድትሆን ከቅርብ ጊዜያት ወዲህ በከተማዋ እየተሰሩ ያሉ ፕሮጀክቶች ሕያው ምስክር ናቸው። ገጽታን የመገንባትና ውበትን የመፍጠር ብቻ ሳይሆን ዜጎች የተሻለ የአኗኗር ዘይቤን እንዲከተሉና የተሻለ ኑሮ እንዲኖሩ ማስቻልም ነው። በዚህ ግስጋሴ ውስጥ የምትገኘው አዲስ አበባ አሁን አዲስ ገጸ በረከት ልትሰጠን ሽር ጉድ ላይ ትገኛለች። የአራዳ ሌክዠሪ ሞል ፕሮጀክቱ ከተማዋ የገቢ አቅሟን የምታሳድግበት ሲሆን ከተጀመረ ገና 7 ወራት ያስቆጠረ ቢሆንም በአሁኑ ሰዓት በፍጥነት እየተከናወነም ይገኛል። የግንባታውን ሂደት የጎበኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ፕሮጀክቱ መዲናዋን በዓለም አቀፍ ደረጃ ተወዳዳሪ የንግድና የመዝናኛ ማዕከል የማድረግ ትልምን የሚያሳካ ነው ብለውታል። ዓለም አቀፍ የዲፕሎማቲክ ማዕከል ናት። በርካታ ዓለም አቀፍና አህጉር አቀፍ ተቋማት ያሉበት እንዲሁም የአፍሪካ ዋና ከተማ እስከ መባል ደርሳለች። እነኚህ ሁሉ ለኛ ትልቅ እድሎች ናቸው። እድሎቹን ተጠቅመን ወደ ኢኮኖሚ መቀየር ላይ ብዙ ስራ አልተሰራ። ዛሬ ግን አዲስ አበባ የአፍሪካ የዲፕሎማቲክ ማዕከል በመሆንም የምትመጥን ከተማ ስለመሆኗ በተለያየ መንገድ አዳዲስ ሀሳቦችን ደግሞ መስማት ችለናል። ይህን መስማት ብቻና ቱሪስቶች ወደ ከተማችን እንዲመጡ የሚያስችሉ ሌሎች ስራዎችን መስራት በራሱ ብቻውን በቂ አይደለም። እንዴት አድርገን ገበያችንን ማሳደግ አለብን? እንዴት አድርገን ሰፋፊ የስራ እድል የምንፈጥረው? እዚህ የሚያገኙትን ገቢ ወደ ሌላ ሀገር ይዘው የሚሄዱበትን ሁኔታ ማስቀረት የምንችለው እኛም ለሸመታ ወይም ደግሞ ለግብይት ወደ ሌሎች ሀገሮች የምናማትርበት ሁኔታ መቀጠል የለበትም ማቆም አለበት በሚል የታቀደ ፕሮጀክት ነው። አራዳ ሌክዠሪ ሞል ይባላል። ዓለም አቀፍ ደረጃውን ያሟላውና በሀገር አቀፍ የመጀመሪያው የሆነው ይህ ሞል በመንግስትና በግል አጋርነት በጋራ እየተገነባ የሚገኝ መሆኑን ያነሱት ወይዘሮ አዳነች አቤቤ ግንባታው የተቀመጠበት ቦታ ከአድዋ ድል መታሰቢያና ከወንዝ ዳር ልማት እንዲሁም ሌሎች ዘርፈ ብዙ ጠቀሜታ ካላቸው የልማት ስራዎች ጋር የተሰናሰለ ስለመሆኑም አንስተዋል። ውበት ያለው ሁሉንም አይነት ግብይት እዚህ ስፍራ ላይ መጥቶ መገብየት እንዲቻል ግብይት ብቻ ወይም ደግሞ በሱቆች በመሸጥ በመለወጥ ብቻ ሳይሆን መብላት፣ መጠጣት፣ መዝናናት እንዲቻል ምቹ በሆነ ሁኔታ የተገነባ ነው። እጅግ በጣም ታሪካዊ የሚያደርገው ደግሞ እዚህ አጠገቡ ያለው አድዋ ነው። ወደዚህ ስንሄድ የወንዝ ዳርቻው የፒያሳ ወንዝ ዳርቻ ነው የሚቀበለው። በጀርባው በኩል እዚህ ጋር የምናየው ትልቁ 1 ሄክታር መሬት ላይ የተቀመጠው የከተማችን የትራንስፖርት ተርሚናል ነው። ወደ ፊታችን ስንሄድ ደግሞ ደጎል ላይ የተሰራው የመኪና ፓርኪንግ መዝናኛና የታክሲ ማቆሚያ ነው። ፕሮጀክቱ በተለይ ከብራንዲንግ አንጻር የተሻለ ሆኖ እየተገነባ ስለመሆኑም ነው ከንቲባ አዳነች የገለጹት። ከውበትም ከብራንዲንግም አንጻር በልዩ ሁኔታ ነው የተሰራ። አዲስ አበባችን ተወዳዳሪ እናደርጋታለን ስንል በወሬ አይደለም፣ በንግግር ወይም በምኞት አይደለም፣ በተግባር እንደዚህ እየሰራ ነው። ይሄ በጣም ኢንተርናሽናል ብራንዶች የሚመጡበት ነው። አዲስ አበባ ውስጥ እንደምታውቁት ኢንተርናሽናል ብራንድ የለም። ትንሽ ዲዩቲ ፍሪ ኤርፖርት ውስጥ ከገባን ነው እንጂ ኢንተርናሽናል ብራንድ ከተማችን ውስጥ የለም። ይሄ ኢንተርናሽናል ብራንድ እቃዎች የሚሸጡበት እዚህ ከተማ ላይ ገንዘብ ይዘው የመጡ ቆይታ ጊዜያቸውን የሚያረዝሙበት መጥተው ብዙ ግብይት አማራጮችን የሚያገኙበት ስፍራ ይሆናል። የከተማችን ነዋሪዎችም የዛን ያክል አቅም የሌላቸው 2 ሞሎች አጠገባቸው አሉ። እዚሁ ዙሪያ ላይ ማለት ነው 3 ሞል ነው እየተገነባ ያለው። በሀገር አቀፍ ደረጃ ደረጃውን የጠበቀ ሞል አለመኖሩ ቁጭት ውስጥ ይከታል ያሉትና ከመንግስት ጋር በአጋርነት ግንባታውን እያከናወኑ የሚገኙት ባለሀብቱ አቶ ማናየ ሰንደቁ ግንባታው ከገቢ ባሻገር ዘርፈ ብዙ ትርጉም ያለው ስለመሆኑም ያነሳሉ። ይሄ ፕሮጀክት ዋናው ዓላማው ገቢ ከማምጣት ወይም ደግሞ ከትርፍ አኳያ አይደለም። ከሱም አንጻር ቢሆን ትልቅ ኢኮኖሚካል ጥቅም ያለው ነው። ነገር ግን ዋናው የዚህ ዓላማ እንደ ሀገር ያው አሁን ደግሞ እንደምታየው ነው ከተማው በጣም በከፍተኛ ሁኔታ ተለውጧል። እንደ ሀገር ያለን አቅምና የህዝብ ቁጥር አንድ ኢንተርናሽናል ሞል እንኳን የሌለው ሀገር ነበረ። ያንን ለመምታት የታለመ ፕሮጀክት ነው እና በዲዛይን ደረጃ
እና አሁን ላይ በደረሰበት ደረጃ ያንን ግብ እያደረስን ነው እየመጣን ነው ብለን እናምናለን። ስለሆነም አሉ አቶ ማናዬ ከተማዋ በዚህ ልክ በመንግስትና በህዝብ ርብርብ እየዘመነች ባለችበት ወቅት የዚህ ልማት ተሳታፊ መሆን መልካም እድል በመሆኑም ለሀገራችን ሁላችንም እንስራ ሲሉም ነው መልእክታቸውን ያስተላለፉት። በቃ ያለን አንድ ሀገር ነው። እንግዲህ ድሮ የመንግስት ተቋማትና የመንግስት ቢሮዎች ምን ይመስላሉ የምናውቃቸው ነው። አሁን ደግሞ ከተማውን ጨምሮ የመንግስት ቢሮዎች የመንግስት ተቋማት ምን ይመስላሉ እያየን ነው። አሁን መንግስት እንደዚህ እየሰራ ከሆነ ግለሰብ ለራሱ ለሚሰራው ፕሮጀክት ከዚህ ውጪ አማራጭ የለውም። አሁን በዚህ ፕሮጀክት ላይ ሀገርህን ነው የምታሳየው። በዚህ ፕሮጀክት ላይ ለህዝብና ለሀገር ያለህን ክብር ነው የምገልጸው። ስለዚህ ያው ገንዘብ በተለያየ መንገድ ይመጣል። ስለ ሀገራችን እንደዚህ አይነት ነገር መስጠት አለብን እና ሁሉንም ባለሀብት ወደዚህ ነው የምጋብዘው። የአራዳ ሌግዠሪ ሞል ግንባታ የሀገር ውስጥና የቻይና ባለሙያዎች እየተሳተፉበት መሆኑን ደግሞ የነገሩን የፕሮጀክቱ ዳይሬክተር መሐንዲስ ቅዱስ ተክሉ የስትራክቸር ስራውም 92 በመቶ የተጠናቀቀ ሲሆን አዳዲስ የግንባታ ቴክኖሎጂዎችን ያስተዋወቀና በስራ ሂደቱም በአሁኑ ሰዓት ከ1200 በላይ ለሚሆኑ ዜጎች የስራ ዕድል የፈጠረ ስለመሆኑም ጠቁመዋል።